እንደምሽ ስለሆነ ነው በጣም አክብሮ እያወራሁት ያለሁት። በጣም አመሰግናለሁ። እኔ እንደዚህ ያላደረኩት ነገር አድርጋት አትመጥናትም አትገባትም እና የሚለኝ ምንድነው? ኤፊ እኔ ምን ያላቅም አንድ ነገር ልንገር፣ አንተም አብርሃምም ከጥንት ጀምሮ ማቀ ከዛሬ ጀምሮ ከሷራት ባትወርድ ነግሬሃለሁ። በቃ ምክንያቱን ነው ያልኩህ። አንተ ዝም በል። አንተ ምን ታስረዳኝ አይገባም ማለት ነው። ለማስረዳት አይደለም ያለ እየሰማኸኝ ከሆነ ስለኔም ስለወንድሜ ማውራት አልችልም። ምክንያቱም እቺ ልጅ ምንም ያደረግናት ነገር ወይኔስ ወይኛን ወይ እነሱን ትመርጫለሽ። አለቀ በቃ። አንተም ቢሆን ከዚህ በኋላ ከሷ ጋር ያለ ግንኙነት ብታቆም ደስ ይለኛል። ለህይወት ለእህቴ ህይወቷን እያበላሸባት ያለ የተሰማኝ ስለሆነ በዚህ ጉዳይ ላይ ከዚህ ድጋሚ ሁለተኛ በጭራሽ ብያለሁ። በጭራሽ እንታገኝ አልፈልግም። ገባሽ? እኔ ምን አጠፋሁ? እስኪ ምን በደልኩ? ምንድነው ቅሬታ? በምን አሳዘንኩሽ? እኔ ምን አጠፋሁ? እስኪ ምን በደልኩሽ? ምንድነው ቅሬታ? በምን አሳዘንኩሽ? ሰላም እንዴት ናችሁ? ድና የተከበራችሁ የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ሁሉ ነገሩን ይስጣችሁ እያልኩኝ ዛሬ መጥቻለሁኝ። ያው የመጣሁበትን ሐሳብ እናንተም ታውቃላችሁና ከዚህ በፊት የተፈጠሩ ነገሮች አሉ ከፍቅር ቤተሰቦች ጋር በእርግጥ ያው በማናቀው ነገር የምሬ ነው የምላችሁ። እኔም ምንም የማውቀው ነገር የለም፣ ኤፍሬም ምንም የሚያውቀው ነገር የለምና እኛ ያደረግነው ነገር ሄደን ተዝናናን፣ ተጫወተን፣ ጭንቀታችንን፣ ሐሳባችን ብዙ ነገር ነበረብንና እዛ ሁሉንም ነገር ለመርሳት ሞክረን ተዝናንተን የመጣነው። ነገር ግን የሷ ቤተሰቦች ያልሆነ ነገር እያሉ ነውና ኢቭን ይሄ ነገር ስም እንደማጥፋትም ይቆጠራል። ማለት ያው ስታስቡት ፍቅርን ምንም ያደረግናት ነገር የለም። አይታችኋል እንዴት እንደወደቀች ከፈረስ ላይ። እኛ ፈልገን አቀደንበት ያደረግነው ነገር አይደለምና በቃ በአጋጣሚ ነው። የሰውም ልጅ በአጋጣሚ ሊሞት ይችላል፣ ብዙ ነገር ሊሆን ይችላል። ተርፋለች አልሐምዱሊላህ። እኛም ማሳክመናት ወደ ቤቷ መልሰናታልና ቤተሰቦቿ በእርግጥ መናደዳቸው ልክ ነው። የተናደዱ ማለት ልክ ነው ያልኩበት ምክንያት እሷን ልናሳክማት ወደ ሆስፒታል ስንወስዳት እየደወሉ ነበር። በተለይ ወንድሟ እየደወለ እያስጨነቀን ነበር እና ስላላነሳንለት በሱ ብቻ ነው የተሳሳት ነው ብዬ ነው የማስበውና ፍቅር ደግሞ ደስተኛ ነበረች። በእርግጥ እሷ ወደ ደብረ ዘይት ሄዳ ነበር፣ ወደ ሐዋሳ ድጋሚ መጣችው። ቤተሰቦቿ የሚያውቁት ወደ ደብረ ዘይት መሄዷ እንጂ ወደኛ ጋር መምጣቷ አልነበረምና ያ ነገር ስህተት ሊሆን ይችላል። ነገር ግን ምንም ያደረግነው ነገር የለምና ዛሬም ደግሞ የመጣሁት ወንድሟንም ጠርቼዋለሁ። ኤፍሬም እየመጣ ነውና ከኤፍሬም ጋር ማታ አውርተንበት ወንድሟን ልንነግረውና ጥፋታችንን እንዲነግረን ስለምፈልግ ለእናንተም እንዲገልጽላችሁ ግልጽ እንዲያደርግላችሁ ስለምፈልግ ኤፍሬምንም ወንድሟንም ጠርቼዋለሁና ወንድሟን በሰላማዊ መንገድ እንደምናወራው ተስፋ አደርጋለሁና እኛ ያደረግነው ነገር በእርግጥ መልካም ነገር ነው። ፍቅር በእህታችን ናት፣ ያው ለኔ እህቴ ናት። ሲቀጥል ደግሞ እዛ ሄደን ብዙ ነገሮችን ሚስ አድርገን ነው በእርግጥ ሄድ ነው ማለት እዚህ ስራ ነበር ምናምን ለሷም ብለን ነበር። ከዚህ በፊት አይታችኋል። ለሷ ብለን ነበር ወደ ሐዋሳም ሄደን እንዝናና እያልናት የነበረው። ኤፍሬምንም አይታችሁታልና ኤፍሬም በእርግጥ በጣም ነው የተጎዳው። በጣም አዝኗል ከኔ በላይ ማለት ነው። እኔ እንጃ እንዴት ነገሮችን ማስተካከል እንዳለብኝ አላውቅም። ነገር ግን በቃ የትኛውንም ነገር ለማድረግ ዝግጁ ነኝና ወንድሟ እጠይቀዋለሁ። ምንድነው ያጠፋነው ጥፋት ማለት ይሄን ያህል ትልቅ ነገር አጥፍተን አይደለም እና ምን ብናጠፋ ነው ይሄን ያህል እንደዚህ አይነት ውሳኔ የሚወስነው የሚለውንም ነገር በግልጽ መጠየቅ እፈልጋለሁ። እንደነገርኳችሁ ያጠፋነው ነገር የነሱን ስልክ አለማንሳታችን ነው እንጂ ሌላ ምንም ያጠፋነው ነገር አለ ብዬ አላስብምና ወንድሟንም ጠርቼዋለሁ። በእርግጥ በሰላማዊ መንገድ ማውራት ነው የምፈልገው። ማለት ይሄን ያህል ጥፋተኛ የሆንበትን ምክንያት በግልጽ እንዲነግረን ስለምፈልግ ማለት ከየትኛውም ሰው ጋር መለያየት ካለብንም እውነታውን አውቀን ግልጽ በሆነ መንገድ ነው ነገሮችን መፍታት ያለብን ብዬ ስለማመን ወንድሟን ጠርቼዋለሁ። በግልጽ ይነግረንና ያለውን ችግር መፍታት እንችላለንና ኤፍሬምም እየመጣ ነው። ከኤፍሬምም ጋር ሆነን እሱን እንደምናወራው ተስፋ አድርጋለሁ። ቤተሰቦቼ እኔ እንጃ ኤፍሬም በእርግጥ በጣም ተከፍቷል። እንዴት ነህ? አለ ሰላም ነው አለ ሰላም በላቸው። ሰላም
ናችሁ? ያ እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝና ለምን ነበር የፈለከኝ? ያው ማታ እንዳወራን ነው ማለት ወንድሟን ጠርቼዋለሁ ማለት በግልጽ እንዲነግረን ስለምፈልግ በግልጽ ነግሮን ችግራችንን ያጠፋነውን ጥፋት በግልጽ ነግሮን እኛም ያው ይቅርታ ጠይቀናል። ይቅርታ የጠየቅንበት ምክንያት ጥፋተኛ የሆነው እኛ ስልክ አለማንሳት ነው አይደል? በዚህ አጋጣሚ ይቅርታ ጠይቀናል። ስልክ አለማንሳታችን ትልቅ ጥፋት ነው። ነገር ግን ከዛ በስተጀርባ ምን አይነት ጥፋት አጥፍተን ነው የሚለውንም ነገር በግልጽ ለማወቅ ነውና ትላንትና እንዳወራነው ነው ኤፍሬም ወንድሟን ጠርቼዋለሁ በሰላማዊ መንገድ። በእርግጥ አንተ በጣም እንደደበረህ እንደከፋ እንደነገርኩህ አይኑ ችግር የለውም ገብቶሃል። ተከፍቼ አልቀርም ኖርማል ነው። ግን ደግሞ ለምን በዚህ ልክ እሷ እንደዚህ አይነት ውሳኔ እንደወሰደች ሊገባኝ አልቻለም። ምክንያቱም እኛ ምንም ያደረግነው ነገር የለም ወይም ደግሞ እኔ ፍቅር ላይ ምንም ያደረኩባት ነገር የለም እና በዚህ ልክ ደግሞ ትናንትና መታ እንድንለያይ ይፈልጋሉ ቤተሰቦች ያልፈቀዱም እና ነገር ስትል ግራ ነው ያጋባች። ምክንያቱም እኛ ለሷ ደስታ ስንል ለሷ የሆነ ነገር ስንል በጣም ብዙ ነገሮችን መስዋዕትነት እያደረግን ዋጋ እየከፈልን እሷን ለማስደሰት እየሞከርን ነበርና እኔ ሙቪም የሷ ደስታ ነበር እያስጨነቀኝ የነበረው። የራሳችን ነገር ተተል ሁላችንም የራሳችን ላይፍ አለንና እኔም ቢሆን የራሴ የሆነ ላይፍ አለኝ የራሴ የምለው ነገር ሁሉም ነገር አለኝና ያ ሁሉ ነገር ግን ተተን እሷ ያለችበት ሁኔታ ጥሩ ስላልነበረ እሷን ለማስደሰት እሷን ለማዝናናት ነበር ብዙ መስዋዕቶችን እየከፈልን የነበረውና ያ ሁሉ ነገር ግን እንደቀላል ተረስቶ ዛሬ ላይ እኛ እንደ ተበዳይኛ ስላችሁ በጣም ነው እኔ ግራ የተጋባሁት። እንዳጠፋም ማለት ልክ ነው ማለት በዚህ ልክ ትላንት እንደዛ መታ እንለያይ ምናምን ብላናለች። በጣም ነው የደበረኝ ማለት እንደዛ ልትልበት የቻለችው ምክንያት የሷ ቤተሰቦች እኛን እንደ ጥፋተኛ አይተውን ስለሆነ ነው። በተለይ ደግሞ ወንድሟን እኛን እንዳጠፋን እንደ ጥፋተኛ እያየን ስለሆነ ነውና ምንድነው ያጠፋነው ነገር የሚለውንም ነገር ለመጠየቅ ነው። ግልጽ አድርጎ እንዲነግረን ስለምፈልግ ነው ይሄንንም ነገር ያደረኩት። ማለት እንኳን ጠራ እኔም ማወቅ ፈልጋለሁ። ምክንያቱም ወንድሟ በዚህ ልክኛ ምክንያቱም እኔ ለምሳሌ አሁን ከፍቅር ቤተሰቦች ጋር ከወንድሟ ጋር ተገናኝቼ አላውቅም። ኢቨን እስከዛሬ ማለት ከወንድሟ ጋር ተገናኝቼ አላውቅም እና ወንድሟ ለኔ አዲስ ነው። በአካል እንደዚህ ተገናኝተና ነገር የምናውቀው ነገር የለምና እኔ ማያውቅኝ ስለዚህ የኔ ማንነት የኔ ባህሪ የኔ የሆነ ነገሮች የሆነ ነገር አያውቅም። ስለኔ ማውራት አይችልም ስለማያውቅኝ ማለት ነው። ግን ብቻ ስለተፈጠረው ነገር አላውቅም። ሳላውቅ ነው ምን አጥፍቼ እንደሆነ ፍቅር ላይ ምን ሰርቼ እንደሆነ እኔ ሊገባኝ አልቻለም። እኔ ግን እስካሁን እስከ ራሴ እስከማውቀው ድረስ ምንም ያጠፋሁት ነገር የለም። ምንም እሷን የበደልኳት ነገር የለም። ብቻ እስቲ ይምጣና ደግሞ ያለው ነገር ከራሱ አንደበት የምንሰማው ነው። ወይም ደግሞ በገገማው ከሆነ ከፍቅር እንድንርቅ የፈለገው ሶኪ መፍቱ ነው። ወንድሟ እስከሆነ ድረስ የፈለገውን ነገር ማድረግ ይችላል። አትረሱም ከተባለን አንደርስም። ነገር ግን እንደዛም ቢሆን እኔ ጥፋተኛ ነህ ተብዬ እንደዛ መባል አልፈልግም። ማለት ጥፋተኛ ስላልሆንኩ በራሴ ስለምተማመን የማደርገውን ነገር አውቄ ስለማደርግ ሙባረክ እንደዚህ ጥፋተኛ ነው ተብሎ እንዲወራ አልፈልግም። ማለት ጥፋተኛ ከሆንኩኝ ጥፋቴን መናገር ነው እንጂ ይሄን ያህል በገገማው ሙባረክ ጥፋተኛ ነው ምናምን ተብሎ እንዲቀሰርብኝ አልፈልግም በየትኛውም አጋጣሚ ማለት ነው። ለዛም ነው መጠየቅም የፈለኩት። ማለት በጣም የምወዳት የማከብራት እህቴ ናትና እንደዛ መሆኑ ምናምን ትንሽ ደብሮኛልና ያንን ነገር በግልጽ መጠየቅ ስለምንፈልግ ነውና እኔ ደግሞ የደነገጥኩት ምን እንደው ታውቃለህ፣ በአንዴ መታ እንደዛ ስትል አንደኛ እኔ እናንተ የደረስነው እያለቀሰች ነውና ክውን ያልኩት ምክንያቱም እዛች ጋር ስደርስ እያለቀሰች ነበርና በጣም ትልቅ ብዙ ነገሮች የተፈጠሩ ነበር የመሰለኝ። በጣም ብዙ ችግሮች አይቡሬ ላይ እንደዛ ነበር እስከምትነግረን ድረስ እንደዛ ነበር እያሰብኩኝ ነበርና ከነገረችን በኋላ ደግሞ በጣም ነው ግራ የተጋባሁት። ብቻ አላውቅም እኔ በጣም ነው የደነገጥኩትና በዚህ ልክ እሷ መታ እንጃ ቤተሰቦቿ ላይ የሆነ ነገር ተፈጥሯል። እሱን ሳልረዳት ቀርቻ አይደለም። ግን ፍቅር ደግሞ እኔ እንደዚህ አላውቃት። ምክንያቱም እኛ ጋር ስትመጣ በጣም ደስተኛ ሆና ነበር። እዚህ የምትመጣው ልክ እንደ ሕፃን ልጅ ደስተኛ ሆና ነበር የምትመጣው እና እኛም ደግሞ ያ ነገሯ በጣም ነበር የሚያስደስተን። እኛም ካለንበት ጭንቀት ካለንበት ያው መጥተዋል እነሱ እሷ ማለት ነው። ሰላም ፈልጋችሁ ነበር? ሰላም ነው ፍቅር
እኔን አዋረኝ። በአሁን ሰዓት ከሷ ጋር አውርታችሁ ጨርሳችኋል። በቃ ልጅቷ ምን እንዳደረጋችሁ ተራሳችሁ ታውቃላችሁ። ስለዚህ ዝም በይ። ስለዚህ አሁን ድጋሚ እሷን ሰላም የምትልበት ሰዓት ሊያበቃ ይችላል። በዚህ ሰዓት ያበቃል። ለምን እንደፈለግከኝ የመጣሁት ንገረኝ። አይ ምን መሰለህ ወንድሜ፣ አንደኛ ነገር እናንተ በአካል ተገናኝተን አናውቅም። የትኛውም ቦታ ላይ ተገናኝተን አናውቅም። ከፍቅር ጋር ግን ብዙ ቦታዎች ተገናኝተናል። እኔና እሷ የተገናኘነው ዛሬ አይደለም፣ ቆየ በጣም እና ምን እንደተፈጠረ አናውቅምና ትናንትና ያው በድንገት መጣ ከእናንተ ጋር አይደለም። ማጠር አድርጋ አስረዳኝ። እኔ ምንም ነገር አልፈልግም። እሷን የሆነችበት ምክንያት ሰው ይላትን ብላት ነው እንደዚህ የምታደርገው። ሰው ይላት ማለት ነው። ኧረ ሰው ስለይላት ነው እና ነገር እሱ ነው። አንተ ዝም በል አንተ። እሱ ያዋረኛል። እንደዚህ መሆን አልነበረበት። አንተ ሌላ ቢቀር እህት ሊኖር ይችላል፣ እናት ሊኖር ይችላል። ግን በእንደዚህ አይነት መንገድ እህትም አንቺ ዝም በይ። ቆይ አይደለም እህትም ይኸውልህ ወንድሜ አንድ ነገር ሰማኛለህ። እህትም እናትም አለኝ። ለሴት ልጅም ደግሞ ክፉ ባል ወንድም አይደለሁም። ምንም ነገር አድርጌ ስለማለት አሳየኝ እኮ እህቴን ምን አድርገህ እንደላክልኝ። እሷም ስራ ብላ እኔ ምን አልፈልግም። ዝም በይ ነው የምልሽ። ምን ያደረኩት ነገር ነው? አሁን እኮ እኛ የፈለግነው ምንድነው? ያጠፋነው ጥፋት ምንድነው? ይሄን ያህል እሷ ከኛ ይኸውልህ አንድ ያዳምጠኝ ነው። እኛ እናንተ የምታውቁት ሳይሆን እሷ ከኛ እንድትርቅ የፈለክበትን ምክንያት ንገረኝ። ወንድሟ ነው አይደለ? የፈለክበትን ምክንያት አንደኛ ነገር ውስጥ ስራው እንዳለ የሚካሄደው ነገር እኔም ወንድም ነኝ። እኔ እኮ እንደዚህ ያልከኝ ነገር ለመስማት እኮ ነው የመጣሁት። ከቤተሰብ ጋር ግልጽ አካሄድ የለሽም። በቃ ባጭሩ ተደብቀን ሲጀመር ከነሱ ጋር ሜርሽን ያወቅነው ከዛ በኋላ ልጅ ካወቅ ባናቅነው ጭራሽ ላልነግሪኝ ነበር ማለት ነው። እንዴት ነው ቪዲዮ ካያችሁ በኋላ አልነገርኳችሁም? በቃ ዝም በይ። እኔና አንቺ ቤት እናወራለን። አሁን ሌላ ነገር እኮ አሁን እሺ፣ ያደረግነውን ጥፋት ንገረን። ምን እንደፈልግ ታውቃለህ? እኛ ምን አጥፍተናል? ከሷ እንድትርቅ ያደረግከው ኦኬ፣ ወንድሟን ነው እንግዲህ እናውቃለን። ግን ምን አደረግን? አንተን አሁን አይደለም ማቀ እኔ ማቀ ቦታ አለ። በቃ ገባ። አሁን ታውቀኛለህ። በቃ አውቃለሁ አልኩ። ይሄን እንደዚህ ብዬ ማውራት አልፈልግም በዚህ ሰዓት። ገባ አይደለ? ዋናውና ከእቴ ራስ ራቁ። በቃ ለምን እኮ አንተኛው ከሷ ራቅ። አዛ ያ ችግር ውስጥ ትገባለህ። ምን ያጠፋሁት ነገር አለ? ምክንያቱን ንገረኝ። ምን ያጠፋሁት ነገር አለ? ምንድነው ምክንያቱ? አሁን ለምሳሌ ይሄ ልጅ ያጠፋውን ምክንያት ንገረኝ። ለምን ነው ምክንያቱ? ለብሮ ሰብ አትመጥኗትም ልጅቷ። በቃ ከእናንተ ጋር መሆን የለባትም። አለቀ በቃ። እንደዚህ ብዬ ማለት አልችልም። የሰው ልጅ ደግሞ እንደዚህ አይባልም። ዝም በል አንተ ነገር አይባልም። አይደለም ሌላ ኬዝ ውስጥ እንዳንገባ ነው። ለምን እንገባለን? ሌላ ኬዝ ውስጥ እንገባለን። እኔ ምክንያቱን ነው ማወቅ ፈልገው ወንድሜ፣ እየሰማኸኝ ከሆነ እኔ የፍቅር ወንድም ስለሆንክ አከብርሃለሁ። እኔ ምን አደረኩኝ? የፍቅር ወንድም ስለሆንክ አከብርሃለሁ። ሪስፔክት እየሰጠሁህ ነው እያወራሁህ ያለሁት። ምን ያጠፋሁት ነገር ምንም ማጥፋ አንተ የምታደርጋቸው ነው አውቃለሁ። አሁን አንተን ዘንድሮ አሁን አይደለም በሷም ምክንያት ነው ማውቃ አይደለም ሌላ ቦታ አውቃለሁ። አንተ አሁን ስሜት ይሆኛል በጣም ከዚህ በኋላ ሁለታችን እንደሆነ ለምን ስሜት አዳምጠኝ አይደለም ምን ያደረኩት ነገር አለ? ኖ እሺ ተወው በቃ። ለዚህ ለመጨረሻ ነው መጨረሻ አይደለም ያለው ነው ለአንድ ነገር ተናግሪ ሁለታችን ከዚህ በኋላ እኮ ነው ምን ያደረኩት ነገር ነው? ኖ እሺ እኔ ምን ያደረኩት ነገር ለምን አልነግረኝ? እሷ ይላትን ብላችሁ ለጋስ ምን እንደምታደርገው ለጋስ ስነ ስርዓት ይኖር እንጂ ብራዘር እኔ አውቃለሁ አልኩ እኮ አሁን አይደለም ማቀን አውቃለሁ። ስሜን ለምን ወደዚህ ብለህ ታጠፋው? ስሜን ለምን ወደዚህ ብለህ ታጠፋው? እኔ ምን ያደረኩት ነገር አለ እኮ? እኔ ምን ያደረኩት ነገር አለ? ያ ችግር የሚፈጠረው ነግሬሃለሁ። ይኸውልሽ ፍቅር እኔ አንዴ አውሪኝ። እኔ ምን ያደረኩት ነገር አለ? እሺ አሁን እኮ ያደረገው ነው። ይኸውልህ ብራዘር በኋላ ከእነዚህ ጋር ብትገናኝ ወይ ቤተሰቡ ወይ እነሱን ትመርጫለሽ። ደግመሽ እዚህ ቤት እንዳትመጪ ነግሬሻለሁ። እኔ ምን ያደረኩት ነገር አለ? ወደ በሰለሰለ ተወራጨርሻለሁ። አገኘኛል ደስ አለ አይደል? አገኘኛል። ከዚህ በኋላ ግን ስልኬ ላይ እንዳትደውል እደግምልሃለሁ። እኔ አንቺ ረፊ እሺ የፍቅር ወንድም ስለሆንክ ነው አክብሬ ያው ነው። ሁለታችሁም ያው ናችሁ፣ አንድ ናችሁ። እነዛ ቤተሰብ የላችሁ ብላችሁ ስለ ስርዓት እኮ አወራን እኮ ጨረስን። ልቀቃት ግን ያለ ስም ለብሮ ስም የምትሰጠኝ ነው አይደል? በቃ ጨረስኩኝ እኮ አንተን አሁን አይደለም ማቀ ከዚህ በፊት አውቃለሁ። እሺ ቦታ ወቀኝ ነው እኔ በራሴ ተመመናለሁ። መጥናትም ከዛሬ ጀምሮ ከሷ ጋር እንዳትሆን በቃ እንዳትደውል፣ ስልክ ላይ እንዳትደውል። ሌላ ችግር ካልፈለክ እንደዚህ ደግሞ ልትለያል። ሌላ ችግር ካልፈለክ እንዳትደውል። እኔ ምክንያቱም ንገረኝ። እሺ ማብራት ለአንተ መብራት ይጠበቀኝ። የራስህ ህሊና ይነግራል። የሰራውን ነገር ራስህ ይነግራል። ይኸው ልንገርህ አንድ ነገር ልንገርህ። አንተም አብርሃምም ከጥንት ጀምሮ ማቀ ከዛሬ ጀምሮ ከሷ ራስ ባትወርድ ነግሬሃለሁ።
በቃ ምክንያቱን ያልኩህ አንተ ዝም በል አንተ ምን ልታስረዳኝ አይገባም ማለት ነው። ለማስረዳት እኮ አይደለም ምን ማለት ነው? በቃ አታስረዳኝ። ምን ማለት ነው? እየጠፋችሁ በዚህ መንገድ እንድትሆን ያደረግናት ነገር ምንድን ነው? አዝኛለሁ እኔ እውነት እኔ አዝኛለሁ። ስለኔም ስለ ወንድሜም ማውራት አትችልም። እውነት ስነግርህ ያለ እየሰማኸኝ ከሆነ ስለኔም ስለ ወንድሜም ማውራት አትችልም። ምክንያቱም እቺ ልጅ ምንም ያደረግናት ነገር የለም። በቃ እኔ ምንም እኔ ማውራት አልፈልግም። ፍቅር ቆይ ግን እኔ ምን ያደረኩት ነገር አለ? ለምን ማታስረጂኝ? እኔ ምን ያደረኩት ነገር አለ? እኔ ምን ያደረኩት ነገር አለ? የሆነ ነገር ካላየ እንደዚህ አይልም። ምን ያደረኩት ነገር ምን ያደረኩት ነገር አለ? ያጠፋሁት ነገር የለም። ምንም ያደረኩት ነገር የለም። እንዴ ዝም ብሎ ከመሬት ተነስቶ እንዴት ነው የሚያወራው ነገር አለ? እሺ ነገርሽ ማርያም ነው። በጣም ወንድምሽ ስለሆነ ነው በጣም አክብሮ እያወራሁት ያለሁት። በጣም አመሰግናለሁ። እኔ እንደዚህ እሺ ያደረኩት ነገር አድርጋት አትመጥናትም አትገባትም ምናምን የሚለኝ ምንድነው? እኔ ምን አላውቅም። ያለ የሆነ ነገር ምክንያት እንደዚህ አይልም። ሲጀመር አሁንም ይዞኝ የመጣው ሁሉንም ነገር ታውቂያለሽ ምናምን ብለኝ ነው። ግን እዚህ ጋር ምንም አዲስ ነገር አልሰማሁም። የምሬን እኮ ነው። እኔ ምንም ያደረኩት ነገር የለም። ምንም አውቀው ነገር የለም። እንዴ እስከ ዛሬ አብረን ስንኖር ምን አድርጌብሻለሁ? ምን ሳይቶችብኛል? እንዴ ያየሽብኝ ነገር አለ እኔ ላይ ንገሪኝ። አለው ያየሽብኝ ነገር ከዚህ በኋላ ሲጀመር አንቺ ከሱ ጋር ማገናኘት ምክንያት የለኝም። ወይ እኛን ትመርጫለሽ ወይ እሱን ትመርጫለሽ። እሺ ገባሽ? ወይ እኛን ወይ እሱን ትመርጫለሽ። ከዛሬ ጀምሮ በዚህ ጉዳይ ላይ እኔ ምንም በቃ ራስ ምታት ቢሆንሽብኝ ማለት ስለዚህ ወይ እኛን ወይ እነሱን ትመርጫለሽ። አለቀ በቃ። አንተም ቢሆን ከዚህ በኋላ ከሷ ጋር ያለ ግንኙነት ብታቆም ደስ ይለኛል። ይኸው ለእህቴ ህይወቷን እያበላሸባት ያለ የተሰማኝ ስለሆነ በዚህ ጉዳይ ላይ ከዚህ ድጋሚ ሁለተኛ በጭራሽ ብያለሁ። በጭራሽ እንድታገኝ አልፈልግም። ገባሽ? እኔ ምን አጠፋሁ? እስኪ ምን በደልኩ? ምንድነው ቅሬታ? በምን አሳዘንኩሽ? እኔ ምን አጠፋሁ? እስኪ ምን በደልኩሽ? ምንድነው ቅሬታ? በምን አሳዘንኩሽ?